And British Prime Minister Keir Starmer is under more pressure as potential challengers have made their moves. I will resign as leader of the Labour Party. ብዙዎች ብሪታንያ ከአውሮፓ ህብረት የወጣችበት ብሬግዚት የተሰኘ ህዝበ ውሳኔ ከተካሄደ በኋላ ባሉት 10 ዓመታት ታላቂቱ ሀገር በመሪ ጦት ቀውስ ውስጥ ስትዳከር የቆየችው። ለዚህ ተጠያቂዎቹ ደግሞ ወግ አጥባቂ የእንግሊዝ ፖለቲከኞች ናቸው እያሉ ነው። ባለፉት 10 ዓመታት ውስጥ እንግሊዝ 6 ጠቅላይ ሚኒስትሮች ተፈራርቀውባታል። ዴቪድ ካሜሮን፣ ቴሬዛ ሜይ፣ ቦሪስ ጆንሰን፣ ሊዝ ትሩስ፣ ሪቪ ሱናክና ሰር ኬር ስታርመር ዳውኒንግ ስትሪት በሚገኘው የጠቅላይ ሚኒስትር ቢሮ መፈራረቃቸው የእንግሊዝ ፖለቲካ መታመሙን ማሳያ ምልክት ተደርጎ ይገለጻል። ኬር ስታርመር ከብሬግዚት ህዝበ ውሳኔ በኋላ ወደ ሥልጣን የወጡ ኮንሰርቫቲቭ ወይም የወግ አጥባቂ ፓርቲ ተወካይ የሆኑ 5 ጠቅላይ ሚኒስትሮችን ያስመረጡ ፓርቲዎችን አሸንፈው ወደ ሥልጣን በወጡ 1 ዓመት ከምናምን ጊዜ በፓርቲያቸው ውስጥ በደረሰባቸው ከባድ ተቃውሞና ውጥረት ምክንያት ከሥልጣናቸው ለመልቀቅ ሲዘጋጁ ቆይተዋል። ጠቅላይ ሚኒስትር ኬር ስታርመር በሥልጣን ላይ ናቸው ይባል እንጂ የሉም የሚሉ ተቀናቃኞች ስታርመር የራሳቸውን ሥልጣን የመልቀቂያ የጊዜ ሰሌዳ ለማውጣት በሚስጥር እየተደራደሩ ነው ሲሏቸው ነበር የከረሙት። በቅርቡ በተካሄደው የብሪታንያ የአካባቢና የክልል ምክር ቤት ምርጫዎች የሌበር ፓርቲ ከ1000 በላይ መቀመጫዎችን በማጣት ከፍተኛ ሽንፈትን አስተናግዷል። ይህም የፓርቲው አባላት በኬር ስታርመር አመራር ላይ ያላቸውን እምነት እንዲያጡ አድርጓል። የጤና ጥበቃ ሚኒስትሩን ዌስ ስትሪቲንግን ጨምሮ በርካታ ተጽዕኖ ፈጣሪ ካቢኔ አባላትና ረዳቶች በገዛ ፈቃዳቸው ሥልጣናቸውን ለቀዋል። ስትሪቲንግ ሲለቁ ስታርመር አገሪቱን የሚመሩበት ራዕይ የላቸውም በማለት በግልጽ ተችተዋቸው ነበር። ወደ 100 የሚጠጉ የሌበር ፓርቲ የፓርላማ አባላት ስታርመር በአስቸኳይ ከሥልጣን እንዲለቁ ወይም የሚለቁበትን ቀን እንዲያሳውቁ በይፋ ሲጠይቁ ቆይተዋል። በገዛ ፈቃዴና በክብር ለቃለሁ ማለታቸውን የውስጥ ምንጮችን የጠቀሱ መረጃዎች እንደሚያሳዩት ስታርመር ያለባቸውን ቀውስ ተቋቁመው እስከ ቀጣዩ ምርጫ ድረስ በጠቅላይ ሚኒስትርነት መቀጠል እንደማይችሉ ተረድተውት ነበር። ነገር ግን ተገፍተው ሳይሆን በራሳቸው ፍላጎት በተረጋጋ ሁኔታና በክብር የሥልጣን ሽግግር ለማድረግ የጊዜ ሰሌዳ ለማዘጋጀት ሲያስቡ ቆይተዋል። ኬር ስታርመር በአደባባይ በሚሰጧቸው መግለጫዎች ላይ ግን ሥራዬን ጥዬ አልሄድም፣ አገሪቱን ወደ ቀውስ አልከትም በማለት ሥልጣን የሚለቁት መቼ ነው ለሚሉ የበርካታ ወገኖች ጥያቄዎች ምላሽ ላለመስጠት ሲከላከሉ መቆየታቸውን ከለንደን ሲወጡ የነበሩ ዘገባዎች አመልክተዋል። በከፍተኛ የፖለቲካ ቀውስ ውስጥ በመሆናቸው በቅርብ ጊዜ ውስጥ በራሳቸው የጊዜ ሰሌዳ መሠረት ሥልጣን የመልቀቅ ዕድላቸው እጅግ ሰፊ እንደሆነ ሲነገርም ቆይቷል። ኬር ስታርመር ከሥልጣን መውረዳቸው የማይቀር መሆኑን ተከትሎ ከጤና ሚኒስትርነት ሥልጣናቸው የለቀቁት ዌስ ስትሪቲንግና የማንቸስተር ከንቲባ አንዲ በርንሃም ወደ ፓርላማ ተመልሰው የሌበር ፓርቲ መሪና ከዚያ በኋላ ደግሞ የብሪታንያ ጠቅላይ ሚኒስትር ለመሆን እንደሚወዳደሩ በይፋ አውጀው ነበር። ሰር ኬር ስታርመር የሌበር ፓርቲ መሪ፣ ታዋቂ ፖለቲከኛና የሕግ ባለሙያ ሲሆኑ ከሐምሌ 2024 ጀምሮ የዩናይትድ ኪንግደም ጠቅላይ ሚኒስትር ሆነው በማገልገል ላይ ነበሩ። መስከረም 2 1962 በለንደን የተወለዱት ኬር ስታርመር ለወላጆቻቸው ሁለተኛ ልጅ ናቸው። ዝቅተኛ ገቢ ካለው የሠራተኛ መደብ ቤተሰብ ውስጥ በሱሬ ግዛት ያደጉት ኬር ስታርመር አባታቸው የፋብሪካ ሠራተኛ፣ እናታቸው ደግሞ ነርስ ነበሩ። ወላጆቻቸው ኬር የሚለውን ስም ያወጡላቸው ታዋቂውን የሌበር ፓርቲ መሥራች ኬር ሃርዲን ለመዘከር ነበር። በ11 ዓመታቸው ሌድሃይድ ግራመር ትምህርት ቤት በመግባት የአንደኛ ደረጃ ትምህርታቸውን ያጠናቀቁት ኬር ስታርመር ገና በ16 ዓመታቸው የሌበር ፓርቲ ሶሻሊስት ክለብ አባል ሆኑ። በትምህርት ቤት ቆይታቸውም የድራማ የክርክር ክበቦች አባልና ንቁ ተሳታፊ ነበሩ። ልዩ የሙዚቃ ፍቅር የነበራቸው ሲሆን ፍሉት፣ ፒያኖ፣
ቫዮሊንና አኮርዲዮን የተባሉትን የሙዚቃ መሳሪያዎች መጫወት ያዘወትሩ ነበር። የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ በሊድስ ዩኒቨርሲቲ የመጀመሪያ ዲግሪያቸውን በሕግ አግኝተዋል። በመቀጠልም በኦክስፎርድ ዩኒቨርሲቲ የድኅረ ምረቃ ትምህርታቸውን አጠናቀዋል። የጥብቅና ፈቃዳቸውን በ1987 ያገኙት ኬር ስታርመር በሰብአዊ መብት ጥበቃ ዙሪያ በማተኮር ለበርካታ ዓመታት በነጻነት ሞገቱ። በሕግ ሙያቸው ባሳዩት ከፍተኛ ብቃትም በ2002 የኪንግስ ኩዊንስ ካውንስል የተሰኘው የክብር የሕግ ማዕረግ ተሰጣቸው። ከ2008 እስከ 2013 ድረስ የእንግሊዝና የዌልስ የወንጀል ክስ አገልግሎት ዋና ዳይሬክተርና ዋና አቃቤ ሕግ ሆነው አገልግለዋል። በዚህ የሥራ ዘመናቸው በርካታና ከባድ የተባሉ የሽብርተኝነትና የሥርዓት ጥሰት ወንጀል ጉዳዮችን አስተናግደዋል። በሕግና ፍትሕ ሥርዓት ላበረከቱት ከፍተኛ አስተዋጽኦ እንደ አውሮፓውያን አቆጣጠር በ2014 በንግሥት ኤልሳቤጥ ሁለተኛ ሰር የተሰኘውን የክብር ማዕረግ ተቀብለዋል። በ2015 ለአጠቃላይ ምርጫ ሆልቦርንና ሴንት ፓንክራስን ወክለው በመወዳደር አሸንፈው የፓርላማ አባል ሆኑ። የሌበር ፓርቲ በጄርሚ ኮርቢ አመራር ስር በነበረ ወቅት ኬር ስታርመር ከ2016 እስከ 2020 ለአራት ዓመታት ያህል በፓርላማው የብሬግዚት ሻዶ ሚኒስትር ሆነው እንግሊዝ ከአውሮፓ ኅብረት የምትወጣበትን ሂደት የሚከታተሉ የፓርቲው ዋና ተናጋሪ ነበሩ። የሌበር ፓርቲ በ2019 ምርጫ ከባድ ሽንፈት ከገጠመው በኋላ ጄርሚ ኮርቢንን በመተካት በሚያዝያ 2020 ዓ.ም የፓርቲው መሪ ሆነው ተመረጡ። ባደረጉት ከፍተኛ ጥረትና እንቅስቃሴ ፓርቲያቸውን ቀድሞ ወደ ነበረበት መካከለኛው የፖለቲካ መስመር በመመለስ አደራጅተዋል። በሐምሌ 2024 በተካሄደው አጠቃላይ ምርጫ የኬር ስታርመር ሌበር ፓርቲ በኮንሰርቫቲቭ ፓርቲ ላይ ታሪካዊና ሰፊ ድል በመቀዳጀት በታላቋ ብሪታንያ ታሪክ ከ1721 የመጀመሪያው ጠቅላይ ሚኒስትር ሰር ሮበርት ወልፖል ጀምሮ ሲቆጠር 58ኛው የእንግሊዝ ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጸሙና ሥልጣኑን ተረከቡ። ጠቅላይ ሚኒስትር ሰር ኬር ስታርመር በ2007 ከቪክቶሪያ አሌክሳንደር ጋር ትዳር የመሠረቱ ሲሆን አንድ ወንድና አንዲት ሴት ልጅ አፍርተዋል። ባለቤታቸው ልክ እንደ ስታርመር እናት በብሔራዊ የጤና አገልግሎት ውስጥ ትሠራለች። ስታርመር ልጆቻቸውን ከሚዲያ እይታዎች በጥንቃቄ ማሳደግ እንደሚመርጡ በተደጋጋሚ ሲናገሩ ይሰማሉ። የእግር ኳስ አፍቃሪና የታዋቂው አርሰናል ክለብ ቀንደኛ ደጋፊም ናቸው። በበርካታ እንግሊዛውያን ዘንድ አሰልቺ፣ ደረቅና ሕዝብን የመቀስቀስ አቅም የሌላቸው ግርማ ሞገስና መስህብ ያልተላበሱ መሪ ተደርገው ይገለጻሉ። እንደ ሕግ ባለሙያነታቸው በቴክኒካዊና በአስተዳደራዊ ጉዳዮች ላይ ከማተኮራቸው የተነሳ አገሪቱን ወዴት እየመሯት እንደሆነ የሚያሳይ ግልጽና ማራኪ የሆነ ታላቅ ብሔራዊ ራዕይ ማቅረብ አልቻሉም ተብለውም ይወቀሳሉ። የቀድሞውን የሌበር ፓርቲ መሪ ጄርሚ ኮርቢንንና ደጋፊዎቻቸውን ከፓርቲው በማባረራቸው እንዲሁም የፓርቲውን ፖሊሲ ወደ ቀኝ ወደ መካከለኛው የፖለቲካ መስመር በማስጠጋታቸው ፓርቲው የሠራተኛውን መደብ ትቶ የከበርቴዎችን ፍላጎት እያገለገለ ነው የሚል ጠንካራ ትችት ይሰነዘርባቸው ነበር። በዩናይትድ ኪንግደም ታሪክ የጠቅላይ ሚኒስትርነቱን ሥልጣን መያዝ የቻሉ 7ኛው የሌበር ፓርቲ መሪ ናቸው። ኬር ስታርመር በፖለቲካ ተቃዋሚዎቻቸው በመገናኛ ብዙሃንና አልፎ ተርፎም በራሳቸው በሌበር ፓርቲ አባላት ዘንድ ጭምር ስታርመር ፖለቲካዊ ጥቅምን ለማግኘት ሲሉ የአቋምና የፖሊሲ ለውጦችን በተደጋጋሚ ያደርጋሉ ተብለው ይተቻሉ። በ2020 የሌበር ፓርቲ መሪ ለመሆን ሲወዳደሩ የነጻ ትምህርት፣ የዩኒቨርሲቲ ክፍያን ማስቀረትና ትላልቅ አገልግሎቶችን፣ ውሃና ኤነርጂን ወደ መንግሥት ይዞታነት ለመመለስ ቃል ገብተው ነበር። ሆኖም ሥልጣን ከያዙ በኋላ ይህን ቃላቸውን ሙሉ በሙሉ ሰርዘዋል። ይህም የማይታመኑ ፖለቲከኛ የሚያሰኛቸውን ስም ሰጥቷቸዋል። በሌበር ፓርቲ ውስጥ ያሉ የግራ ዘመም ወይም ሶሻሊስት አባላት ስታርመርን ከዳተኛ አድርገው ያያቸዋል። የብሪታንያን የኢኮኖሚ ቀውስና የኑሮ ውድነት ለመቅረፍ የወሰዷቸው የግብር አሰባሰብና
የሕዝብ አገልግሎት በጀት አጠቃቀም ፖሊሲዎች በንግዱ ማህበረሰብ ዘንድ ኢንቨስትመንትን የሚያዳክምና እድገትን የሚያቀጭጭ ነው ተብለው ይተቻሉ። በቅርብ ወራት ከዶናልድ ትራምፕ አስተዳደር ጋር የገቡበት የፖለቲካ ፍጥጫና የወሰዷቸው ውሳኔዎች ብሪታንያን ከዓለም አቀፍ አጋሮቿ የሚያገልና ብሔራዊ ጥቅሟን አደጋ ላይ የሚጥል ነው በሚል ከኮንሰርቫቲቭ ፓርቲ አባላት ከፍተኛ ትችት አስከትሎባቸዋል። የፍልስጤምን መንግሥትነት ለመቀበል ያሳዩት አቋምም በእስራኤል ደጋፊዎች ዘንድ ሽብርተኝነትን ማበረታታት ተብሎ ሲወቀስ፣ በሌላ በኩል ደግሞ ቀደም ሲል በጋዛ የተኩስ አቁም እንዲደረግ ፈጣን ውሳኔ ባለማሳየታቸው በሰብአዊ መብት ተሟጋቾች ዘንድ ወቀሳ ደርሶባቸዋል። በዓለም አቀፍ ደረጃ የታወቁ የሴራ ተንታኞች ስለ ኬር ስታርመር ያላቸው ምልከታ በአብዛኛው እሳቸውን ከዓለም አቀፍ ድብቅ ኃይላትና ከከበርቴዎች ሴራ ጋር የሚያገናኝ ነው። በተለይም ከቀኝ ክንፍ የሴራ ተንታኞችና ማኅበራዊ ሚዲያዎች በርካታ የሴራ ትንታኔዎች ይሰነዘሩባቸዋል። የብሪታንያን ብሔራዊ ጥቅም አሳልፈው ለመስጠትና አገሪቱን በድብቅ ለሚመሩ ዓለም አቀፍ ተቋማት በቅጥረኝነት የሚሰሩ ግሎባሊስት አድርገው ይከሷቸዋል። ይህን ለማለት መነሻ የሆናቸውን ምክንያት ሲያብራሩ ቀደም ሲል በ1950ዎቹና 60ዎቹ የዓለማችን ቁጥር 1 ቢሊዮነር በነበረው አሜሪካዊ ከበርቴ ዴቪድ ሮክፌለር የተመሠረተውና በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ባለው የትራይላተራል ኮሚሽን አባል ነበሩ የሚሉ የሴራ ተንታኞች ስታርመር ዕድሜው ሙሉ ለዓለም ባለጸጎች የሚታዘዝ ተላላኪ ነው ይለዋቸዋል። በስዊዘርላንድ ዳቮስ በሚካሄደው የወርልድ ኢኮኖሚ ፎረም ላይ መገኘታቸውን በመጥቀስ እርሳቸው የግሬት ሪሴት ወይንም ታላቁ ዳግም ማዋቀር የተሰኘውና የሰዎችን ነፃነት ለመገደብ የሚሠራው ምናባዊ የሴራ ዕቅድ አስፈጻሚ ናቸው ይላሉ። ስታርመር በአንድ ወቅት ከብሪታንያ ፓርላማ ዌስት ሚኒስትር ይልቅ ዳቮስን እመርጣለሁ ማለታቸውን የሴራ ተንታኞች አገሪቱን ለውጭ ኃይላት አሳልፎ ለመስጠት የወሰነው ውሳኔ ማረጋገጫ ነው በማለት ይተረጉሙታል። ስታርመር መንግሥታቸው በቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርና የዓለማችን ቁጥር 1 ባለጸጎች በመላው ዓለም ተግባራዊ ሊያደርጉት የሚሹትን በአገር ውስጥ ደህንነት፣ በስደት ቁጥጥርና በዲጂታል መታወቂያ ዙሪያ የሚያወጧቸውን ፖሊሲዎች በእንግሊዝ ሕዝብ ላይ ተፈጻሚ ለማድረግ ይንቀሳቀሳሉ የሚል ክስ የሚሰነዝሩ የሴራ ትንተና በመስጠት የሚታወቁ ተንታኞች የብሪታንያን ሕዝብ ሙሉ በሙሉ በቴክኖሎጂ ለመቆጣጠርና የሐሳብ ነፃነትን ለማፈን የታለመ የፖሊስ መንግሥት ምስረታ ሂደት ለማስፈጸም ሲጣጣሩ ነው በሥልጣን ላይ ቆዩት በማለት ይከሷቸዋል። የሴራ ተንታኞች ኬር ስታርመርን እንደ አንድ ገለልተኛ የብሪታንያ መሪ ሳይሆን የዓለምን የፖለቲካና የኢኮኖሚ ሥርዓት በውል በማይታወቁ ድብቅ ኃይላት ኒው ወርልድ ኦርደር ለመጠቅለል የሚሰሩ ስልታዊ መሳሪያ አድርገው ያቀርቧቸዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግንኙነት መጀመሪያ ላይ በጥሩ ሁኔታ ቢጀምርም በቅርብ ወራት ውስጥ ደግሞ ከፍተኛ ዲፕሎማሲያዊ መቀዛቀዝና ውጥረት እያሳየ ቆይቷል። ዶናልድ ትራምፕ በ2025 ምርጫ አሸንፈው ወደ ሥልጣን ከተመለሱ በኋላ የሁለቱ አገራት መሪዎች በየተራ ባደረጓቸው ጉብኝቶች ቢሊዮን ዶላሮችን የሚያወጡ የንግድ፣ የቴክኖሎጂና የኒውክሌር ኃይል ስምምነቶችን በጋራ ተፈራርመው ነበር። ፕሬዚዳንት ዶናልድ ትራምፕ መጀመሪያ አካባቢ ጠቅላይ ሚኒስትር ኬር ስታርመርን በጣም ጥሩ ሰውና ጥሩ ሥራ እየሠራ ያለ መልካም ሰው በማለት አወድሰዋቸው ነበር። በ2026 ዓ.ም መጀመሪያ ላይ ግንኙነታቸው በከፍተኛ ሁኔታ እንዲሻክርና ምናልባትም ሊጠገን የማይችል ደረጃ ላይ ደርሷል እንዲባል ካደረጉ ምክንያቶች ውስጥ አንዱ በአሜሪካና እስራኤል ጥምረት በኢራን ላይ ለሚሰነዘረው ወታደራዊ ጥቃት ትራምፕ የዩናይትድ ኪንግደምን የአየር ኃይል ጣቢያዎች ለመጠቀም ያቀረቡትን ጥያቄ ኬር ስታርመር ውድቅ ማድረጋቸው ነው። ትራምፕ ይህን ተከትሎ ኬር ስታርመርን በይፋ በመዝለፍ የብሪታንያ ጠቅላይ ሚኒስትር እንደ ዊንስተን ቸርችል አይደሉም ብለዋል። ዶናልድ ትራምፕ
አሜሪካ በስትራቴጂካዊቷ ደሴት ግሪንላንድ ላይ ቁጥጥር ማድረግ አለባት የሚል ፍላጎት ሲያንጸባርቁ፣ ስታርመር ግን ይህንን በመቃወም ከሰሜን አትላንቲክ የጦር ቃል ኪዳን አባል አገራት ከዴንማርክና ከአውሮፓ አጋሮቻቸው ጎን ቆመዋል። ይህም ዶናልድ ትራምፕን በወቅቱ ክፉኛ አስቆጥቷቸው ነበር። በሜይ 2026 ኬር ስታርመር በአገራቸው ውስጥ በሌበር ፓርቲ የውስጥ አመራር ፈተናና ከካቢኔ አባላት መነሳት ጋር ተያይዞ በከፍተኛ የፖለቲካ ቀውስ ውስጥ ከርመዋል። ይህን አስመልክቶ ዶናልድ ትራምፕ በሰጡት መግለጫ ጠቅላይ ሚኒስትር ኬር ስታርመር ሕገወጥ ስደትና በኤነርጂ አቅርቦት ፖሊሲዎቻቸው ላይ ደካማ በመሆናቸው የሕዝብ ድጋፍ ማጣታቸውን፣ እነዚህን ችግሮች በአስቸኳይ ካልፈቱ በጠቅላይ ሚኒስትርነት ሥልጣናቸው ላይ መቆየት በጣም ከባድ እንደሚሆንባቸው በይፋ ተናግረዋል። ቆይቶም የሁለቱ መሪዎች የንግድ ትብብር በዓለም አቀፍ የውጭ ጉዳይ ፖሊሲ ልዩነቶችና በትራምፕ ይፋዊ የፖለቲካ ትችቶች ምክንያት ወደ ከረረ ዲፕሎማሲያዊ ውጥረት ተቀይረዋል። ኬር ስታርመር ስልጣን እንዲለቁ እየተካሄደባቸው ያለውን ዘመቻና ጫና በመምራት ላይ የነበሩት በእንግሊዝ ፓርላማ ውስጥ ዋነኛ ተቃዋሚያቸው የኮንሰርቫቲቭ ፓርቲ መሪ የሆነችው ኬሚ ባደኖክ የወግ አጥባቂ ርዕዮት ያራምዱ የነበሩትን የቀድሞዋን የእንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸርን እንደ አርአያ የምታይ ሲሆን መንግሥት በምጣኔ ሀብትና በማኅበራዊ ሕይወት ውስጥ እያደረገ ያለውን ጣልቃ ገብነት መቀነስ አለበት ብላ ታምናለች። መንግሥት ያለ አግባብ የሚያወጣቸውን ወጪዎች በመቀነስ የአገሪቱን ዕዳ ማቃለልና የታክስ ምጣኔን ዝቅ ማድረግ ዋነኛ የኢኮኖሚ መርሆዋ ነው። ኬሚ ወደ እንግሊዝ የሚገቡ ሕጋዊም ሆነ ሕገወጥ ስደተኞች ቁጥር በከፍተኛ ደረጃ መገደብ አለበት የሚል ጠንካራ አቋም እንዳላት ትናገራለች። አንቲዮክና የማንነት ፖለቲካን በመቃወምም በማኅበራዊ ጉዳዮች ላይ ባላት ቆራጥ አቋም ትታወቃለች። ዘረኝነትና ነጭ የመሆን መብትን በትምህርት ቤቶች ውስጥ እንደ ሐቅ ማስተማር ሕገ ወጥ ነው ብላም ትከራከራለች። የአውሮፓ ሰብአዊ መብቶች ድንጋጌን በተመለከተ እንግሊዝ ከአውሮፓ የሰብአዊ መብቶች ኮንቬንሽን መውጣት አለባት የሚሉ ሐሳቦችን ትደግፋለች። የአየር ንብረት ለውጥን ለመከላከል የሚወጡ ሕጎች የአገሪቱን ኢኮኖሚና የዜጎችን የዕለት ተዕለት ኑሮ መጉዳት የለባቸውም ባይናት። ኬሚ ባደኖክ በአሁኑ ጊዜ የዩናይትድ ኪንግደም ኮንሰርቫቲቭ ፓርቲ መሪና በፓርላማው የኦፊሳላዊ ተቃዋሚ ቡድን መሪ ስትሆን ከናይጄሪያውያን ወላጆቿ በጃንዋሪ 1980 ለንደን ውስጥ ተወለደች። ሙሉ ስሟ አሉኬሚ ኦሉፉቶ አደጎኬ ባደኖክ ሲሆን የልጅነት ጊዜዋን በናይጄሪያና በአሜሪካ አሳልፋ በ16 ዓመቷ ወደ እንግሊዝ አገር ተመልሳለች። ኬሚ ባደኖክ በኮምፒውተር ሲስተምስ ኢንጂነሪንግና በሕግ የመጀመሪያ ዲግሪ ያላት ሲሆን ወደ ፖለቲካ ከመግባቷ በፊት በኢንፎርሜሽን ቴክኖሎጂና በባንክ ዘርፍ ሰርታለች። አሁን 46 ዓመት የሞላት ኬሚ ባደኖክ ከ2017 ጀምሮ የሰሜን ዌስት ኤሴክስ ወረዳን ወክላ በምርጫ ተወዳድራ በማሸነፍ በፓርላማ አባልነት በማገልገል ላይ ትገኛለች። የቀድሞዎቹ ጠቅላይ ሚኒስትሮች ሊዝ ትረስና ሪቪ ሱናክ በመሯቸው የካቢኔ ሚኒስትሮች ምክር ቤት ውስጥ የንግድና ቢዝነስ ሚኒስትር እንዲሁም የሴቶችና እኩልነት ሚኒስትር በመሆን አገሯን አገልግላለች። በኖቬምበር 2004 ለኮንሰርቫቲቭ ፓርቲ መሪነት በተካሄደ የውስጥ የፓርቲ ምርጫ በማሸነፍ በታሪክ የመጀመሪያዋ ጥቁር ሴት ዋና የእንግሊዝ የፖለቲካ ፓርቲ መሪ ለመሆን በቅታለች። ጠቅላይ ሚኒስትሩ በፓርላማው ለሚቀርቡላቸው ጥያቄዎች ምላሽ በሚሰጡበት መርሃ ግብር ወቅት ከጠቅላይ ሚኒስትር ኬር ስታርመር ጋር በኢነርጂ ዋጋ፣ በታክስና በአገር ውስጥ ፖሊሲዎች ዙሪያ ጠንካራ ክርክሮችን በማድረግ ላይ ትታወቃለች። በእንግሊዝ ታሪክ ውስጥም ለመጀመሪያ ጊዜ ዌልፌር ወይንም ለመንግሥት ጥቅማጥቅሞች የምናወጣው ከዜጎች ከሚሰበሰበው የገቢ ታክስ በልጧል በማለት የሌበር ፓርቲን የኢኮኖሚ ፖሊሲ አጥብቃ ትተቻለች። ኬር ስታርመር በበኩላቸው የቀድሞው የኮንሰርቫቲቭ ፓርቲ መንግሥት የጣላቸውን የተሳሳቱ ፖሊሲዎች እያስተካከሉ መሆኑን በመግለጽ ሲከላከሉ ቆይተዋል። ኬሚ ባደኖክ
የኮንሰርቫቲቭ ፓርቲ ስልጣን ሲለቅ እንግሊዝ በጂ7 ሀገራት ፈጣን የኢኮኖሚ እድገት አስመዝግባ ነበር። አሁን ግን በሌበር ፓርቲ ምክንያት የአገሪቱ የብድር ወጪ ከግሪክ ጭምር በልጧል ስትል ከሳቸዋለች። ስታርመር ግን መንግስታቸው የፈጠራቸውን የሥራ ዕድሎች፣ አዳዲስ የባቡርና የባህር ላይ ግንባታ ስምምነቶችን በመጥቀስ ተቃዋሚዋ የአገሪቱን ስኬት እያሳነሰች ነው በማለት መንግስታቸው ስልጣን ከያዘበት ቀን ጀምሮ ያስገኘውን ውጤት በመረጃ አስረድተዋል። ኬሚ ባደኖክ መንግስት በመከላከያ በጀት ላይ ያደረገውን ጭማሪ አስመልክቶ ጠቅላይ ሚኒስትሩና የመከላከያ ሚኒስትሩ የተጋጩ አሃዞችን ሰጥተዋል፣ ትክክለኛው ቁጥር የትኛው ነው የሚል ጥያቄ ታነሳለች። እንዲሁም በሩሲያ ላይ በሚጣሉ ማዕቀቦችና በዩክሬን ጉዳይ መንግስትን ስትሞግት ቆይታለች። ኬሚ ባደኖክ ጠቅላይ ሚኒስትር ኬር ስታርመር ከቀድሞ ታዋቂ ፖለቲከኛ ፒተር ማንደልሰን ጋር ባላቸው ግንኙነት ዙሪያ ፓርላማውን አሳስተዋል በማለት ጉዳዩ በልዩ ኮሚቴ እንዲመረመር አስቸኳይ የፓርላማ ክርክሮችንም መርታለች። በለንደን ጎዳናዎች ላይ የሚደረጉና ለፍልስጤም ሕዝብ አጋርነትን ለማሳየት የሚካሄዱ ሰልፎች ሽብርና ፍርሃትን የሚፈጥሩ በመሆናቸው ሊታገዱ ይገባል የሚል አቋም በመያዝ መንግሥት እርምጃ መውሰድ አለበት በማለት አንድም ጊዜ የእስራኤልን መንግሥት ለማውገዝ ስትሞክር ያልታየች በመሆኗ ብዙዎች የእስራኤል ቅጥረኛ የሚል ዘለፋ በተደጋጋሚ ይሰነዝሩባታል። ከቅርብ ጊዜ ወዲህ በሁለቱ የፓርቲ መሪዎች በኬር ስታርመርና በኬሚ ባደኖክ መካከል የሚደረጉ እጅግ የጦፉና ኃይለ ቃል የተቀላቀለበት የቃላት ምልልስ የሚታይባቸው የእንግሊዝ የፓርላማ መድረኮች ቢያንስ በብሪታንያ ፓርላማ ዴሞክራሲ አለመሞቱን የሚያሳይ ማስረጃ እንደሆነ በመግለጽ የሚከራከሩ እንግሊዛውያን በርካቶች ናቸው። ኬር ስታርመር ከቅርብ ጊዜ ወዲህ በገጠማቸው ከፍተኛ የፖለቲካ ጫና ምክንያት የሥልጣን መልቀቂያ የጊዜ ሰሌዳ እንዲያስቀምጡ ወይም እንዲለቁ የሚጠይቁ ድምፆች በፓርቲያቸው ውስጥ በከፍተኛ ሁኔታ ማገርሸታቸውን ተከትሎ ዕውቅ የፖለቲካ ተንታኞችና ተቋማት ጉዳዩን በተመለከተ የተለያዩ አስተያየቶችን ሲሰጡ ቆይተዋል። በርካታ የፖለቲካ ተንታኞች ስታርመር በጠቅላይ ሚኒስትርነት የሚቆዩበት ጊዜ እያከተመ መሆኑን ይስማማሉ። ስለዚህ ጥያቄው ይለቃሉ ወይ ሳይሆን መቼና እንዴት ይለቃሉ የሚለው ብቻ እንደሆነ ሲገልጹ ነበር የከረሙት። ታዋቂው የፖለቲካ ስጋት ተንታኝ ተቋም ዩራሲያ ግሩፕ ስታርመር በዚህ ዓመት በ2026 ከሥልጣናቸው የመወገድ ዕድላቸውን ወደ 80 በመቶ ከፍ አድርጎ ገምቶት ነበር። ተቋሙ በሰጠው ትንተና መሠረት እስከ መስከረም ወር ድረስ በፓርቲው የውስጥ ግፊት አዲስ የሊደርሽፕ ምርጫ የመካሄድ ዕድሉ 35% ሲሆን ስታርመር በራሳቸው ፍቃድ የሥልጣን ሽግግር የጊዜ ሰሌዳ የማስቀመጥ ዕድላቸው 25% እንደሆነ ገልጾ ነበር። ከዚሁ ጋር በተመሳሳይ የአልጀዚራና ሌሎች የፖለቲካ ተንታኞች ያለውን ተጨባጭ ሁኔታ በተመለከተ በዝግታ የሚካሄድ መፈንቅለ መንግሥት በማለት ጠርተውት ነበር። ስታርመር በይፋ የሥልጣን መልቀቂያ ባይሰጡምና ለመቀጠል እታገላለሁ ሲሉ ቢቆዩም የጤና ጥበቃ ሚኒስትሩ ዌስ ስትሪንግተንን ጨምሮ በርካታ አነስተኛ በጀት ያላቸው ሚኒስቴር መስሪያ ቤቶችን የሚመሩ ሚኒስትሮችና ረዳቶቻቸው በፈቃዳቸው መልቀቃቸው ስታርመርን ሙሉ በሙሉ አቅም የሌላቸው መሪ አድርጓቸዋል ባይ ናቸው። የእንግሊዝ ታዋቂ የሕዝብ አስተያየት ሰጪ ተቋማት እንደ ዩጎቭና ጄኤል ፓርትነርስ ያሉ መረጃዎችን በመተንተን የስታርመር መቆየት ለሌበር ፓርቲ ፍጹም አደገኛ መሆኑን ሲያመለክቱ ቆይተዋል። የብሪታንያ ተንታኞች ስታርመር በታሪክ በአጭር ጊዜ ውስጥ ከፍተኛ የሕዝብ ጥላቻ ያተረፉ ጠቅላይ ሚኒስትር መሆናቸውን ይገልጻሉ። የሕዝብ ድጋፋቸው ከቀድሞዋ ጠቅላይ ሚኒስትር ሊዝ ትረስ በታች መውረዱን ያሳያሉ። እነዚሁ ተንታኞች እንደሚሉት የሌበር ፓርቲ የፓርላማ አባላት ስታርመርን ለማስወገድ የወሰኑት ለአገር አስበው ሳይሆን ስታርመር በመሪነት ከቀጠሉ በቀጣዩ ምርጫ የፓርላማ ወንበራቸውን እንደሚያጡ ስላረጋገጡ ነው። የእንግሊዝ የፖለቲካ ተንታኞች ከጀርባ እየተሰራ የነበረው ዋናው ሥራ ስታርመር በክብር የሚለቁበትን የወንድ በር ወይንም የማርያም መንገድ ማመቻቸት እንደሆነ
ሲናገሩ ቆይተዋል። የፓርቲው አንጋፋ መሪዎች ስታርመርን በገዛ ፈቃድህ የመልቀቂያ የጊዜ ሰሌዳ አስቀምጥ ሲሏቸውም ከርመዋል። ይህ ካልሆነ ግን በፓርቲው ሕግ መሠረት ኖ ኮንፊደንስ ቮት ወይም የእምነት ማጣት ድምፅ አሰጣጥ ተካሂዶ በከባድ ውርደት እንደሚባረሩ ተንታኞች ሲያስጠነቅቁም ነበር። አብዛኞቹ የእንግሊዝ ጋዜጠኞች ስታርመር እስከ 2026 የበጋ የፓርላማ ዕረፍት ጊዜ ድረስ ብቻ ሊቆዩ እንደሚችሉና ከዚያ በኋላ አዲስ መሪ እንደሚተካ ገምተው ነበር። እንደ ዘ ቴሌግራፍና ስፔክታተር ያሉ ታዋቂ የእንግሊዝ ጋዜጦች ላይ የሚጽፉ የቀኝ ዘመም ተንታኞች ጠቅላይ ሚኒስትር ኬር ስታርመር ገና ከጅምሩ ምንም ግልጽ ራዕይ የሌላቸው በውሸት ቃል ኪዳን ሥልጣን የያዙና አገሪቱን ወደ ኢኮኖሚ ቀውስ የከተቱ መሪ ስለሆኑ በአስቸኳይ ዛሬውኑ ሥልጣን ሊለቁ ይገባል በማለት ተናግረዋል። በተመሳሳይም እንደ ጋርዲያንና ኒው ስቴትማን አይነት ታዋቂ የእንግሊዝ ጋዜጦች ላይ የሚጽፉ የግራ ዘመም ተንታኞች ስታርመር የሌበር ፓርቲን ስምና ዕድል ሙሉ በሙሉ ስላበላሹ ፓርቲው የግራ ክንፍ እሴቶቹን ይዞ ወደ ሕዝብ መመለስ እንዲችል ስታርመር ቦታውን ለአዲስ መሪ ማስረከብ አለባቸው የሚል እምነት ነበራቸው። ያም ሆነ ይህ የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር ጁን 22 ቀን 2026 በገዛ ፈቃዳቸው ከሥልጣናቸው መልቀቃቸውን ይፋ አድርገዋል። ስታርመር በለንደን ዳውኒንግ ስትሪት 10 በሚገኘው ቢሮአቸው ደጅ ላይ ባደረጉት ንግግር የሥልጣን መልቀቂያ ውሳኔያቸውን ለንጉሥ ቻርልስ ማሳወቃቸውን ገልጸዋል። ስታርመር ንግግራቸውን የጀመሩት ከ2 ዓመታት በፊት የሌበር ፓርቲን መርተው በምርጫ ውድድር ማሸነፋቸውን በሕይወታቸው ትልቅ ኩራት የሰጣቸው አጋጣሚ እንደነበር በማስታወስ ነበር። አሁን ግን በፓርቲያቸው ውስጥ የተነሳውን የፓርላማ አባላቱን ውሳኔ በጸጋ እንደሚቀበሉ ገልጸዋል። ጠቅላይ ሚኒስትሩ በሥልጣን ላይ ያሉ ያሳለፏቸው ውሳኔዎች በሙሉ ሁሌም የመወዳት አገሬን ማስቀደም በሚል ዓላማ እንደሆነ አጽንኦት ሰጥተውታል። ኬር ስታርመር ከ6 ዓመታት በፊት ፓርቲያቸው በፖለቲካ በፋይናንስና በሞራል የላሸቀ አብቅቶለታል ተብሎ የሚታማ በነበረበት ወቅት እንደተረከቡት አስታውሰዋል። በ2 ዓመታት የጠቅላይ ሚኒስትርነት ቆይታቸው የአገሪቱን ኢኮኖሚ ማጠናከር መቻላቸውን፣ የሠራተኞችን መብት ማስከበራቸውንና ግማሽ ሚሊዮን የሚሆኑ ሕፃናትን ከድህነት ማውጣታቸውን ገልጸዋል። ከዚህም በተጨማሪ የጤና አገልግሎት NHS የጥበቃ ጊዜን መቀነስና የስደተኞችን ቁጥር ለመቆጣጠር መቻላቸውን እንደ ትልቅ ስኬት ጠቅሰውታል። አዲስ መሪ የመምረጡ ሂደት እስከ ሐምሌ ወር መጨረሻ ተጠናቆ ፓርላማው በሴፕቴምበር ከመመለሱ በፊት አዲሱ ጠቅላይ ሚኒስትር በነሐሴ ወር መጨረሻ ላይ ሥራ እንደሚጀምሩም አስታውቀዋል። አዲስ መሪ እስኪመረጡ ድረስም በጠቅላይ ሚኒስትርነት ቆይተው ሰላማዊ የሥልጣን ሽግግር እንደሚያደርጉና ለተተኪያቸው ሙሉ ድጋፍ እንደሚሰጡ ቃል ገብተዋል። ሰር ኬር ስታርመር ንግግራቸውን ሲያጠናቅቁ ድምፃቸው እየተንቀጠቀጠና እንባ እየተናነቃቸው በአገሪቱ ውስጥ ያለውን ትልቁን ሥራ ስለቅ ወደ ዋናውና ከሁሉም በላይ ወደሚበልጠው ሥራ ይመለሳለሁ፣ እሱም ለውድ ባለቤቴ መልካም ባል፣ ለሚያማምሩ ልጆቼም ምርጥ አባት መሆን ነው በማለት ለባለቤታቸው ቪክቶሪያና ለልጆቻቸው ምስጋና በማቅረብ ንግግራቸውን አጠቃለዋል።